ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ባጆች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ ቤተሰቦቿ ካሊድን ብሏቸው ነበር እኮ ካሊድ ጋር ሁሉ መተው ነበር እኮ እዚህ የተቀመጠ 9 ሚሊዮን አለ አይደል? በ1 ሚሊዮኑ 3 ቤተሰብ እኮ መሄድ ይችላል ወደ ሳውዲ። ያ ወንድም ካሊድ አለ እኮ ወንድም ካሊድ ጋር መተው ነበር እኮ አቡ ይኸውልሽ አለውኝ እኔ ምንድነው እንደውም እዚህ ተቀምጠው በአስቸኳይ ፓስፖርት ለአባትየው በዛውም ኡምራ ሂዱ በዛውም ሄዳችሁ ጠይቋት ተብሎ በቃ ወሰንን። ከዚህ በኋላ ኃላፊነት ያለው እናንተ ጋር ነው። ግን ደግሞ ልክ ከመጡ በኋላ ፓስፖርታቸው ሲያልቅ ቤተሰብ መሆናችሁ ማረጋገጫ ሳትይዙ ዘማንም የሚያውቃችሁ የለም። እዚህ የውጭ ጉዳይ ይጻፍላችሁ ተባሉ። ውጭ ጉዳይ ደግሞ እነሱ ቤተሰብ መሆናቸው ለመጻፍ ደግሞ ከወረዳቸው ከክልል በፍርድ ቤት የወላጅነት ማስረጃ ልክ እንደ በርዝ ሰርተፊኬት የወላጅነት ማስረጃ እሱም ፕሮሰስ ክልል ድረስ ሄደው ምን ብለው ሆነ ይሄን ሆነና በመሃል ረመዳን ገባ። ስለዚህ ከረመዳን በኋላ እንሄዳለን የሚል ነው ፕሮግራም የነበራቸው። ረመዳን አልቆ ከዛ በኋላ እንሄዳለን የሚል ነበር የነበረው ሂደት። እንግዲህ በመሃል ነው የመጣው እንጂ ዞሮ ዞሮ ለመሄድ ጨርሰዋል። እጃቸው ላይ ምናልባትም ልጁም ከገባ ወረቀቱን ጨርሰናል ብለው ልከውልናል። ኦኬ ካሊድ ፒዲኤፍ ላክላት ለሀቡ በቃ ፒዲኤፍ ላክላትና ታንብበው ይፍርድ ወንድም ካሊድ ጋር አለው እንዴ? ፒዲኤፍ እኔ የለኝም። እኔ አረበኛ ላከ እኔ ጋር አይደለም። እኔ ጋር ፒዲኤፍ ባለፈው ቲም ሌላ ጋር መጥቷል እኮ ተስፍሽ አለ ብሏል። ተስፍሽ ላይ ቴሌግራሙ ግሩፕ ላይ ይኖራል። በእርግጠኝ ምንድነው ቲም ሌላ ጋር አለ ሀቡዬ አለ እነሱ እጅ ነው ያለው። ቲም ሌላ እጅ ነው ያለው። መሐመድም አለ ይያለ ነው። ቆይ ላስገባ በቃ ፒዲኤፉን ብቻ ይላኩልሽና ሀቡ ጊዜሽን እንትን አትበይ ይያለ ነው። ቆይ አለኝ ፒዲኤፉን አሁን በዋትስአፕ ልክልሻለሁ። አለኝ ፒዲኤፉ አሁን ልክልሻለሁ። ምንድነው ሌላው ሂደው ራሱ አላዩዋትም። ሄድን ይላሉ እንጂ ሂደው አላዩዋትም። ከኮሚቴዎቹ ከ4 ወር በላይ አልፏቸዋል። ሂደው አላዩዋትም። በነገራችን ላይ መሐመድ ትንሽ ለማስተካከል ኮሚቴው ሄዶ የማየት ስልጣን የለውም። ምንም ማንዳቶሪ የለውም። ወኪሉ ብቻ ነው የሚያየው። ሄደናየናት ይላሉ። እሺ ወንድም ካሊድ ካላዩ ያላደረጉትን ነገር ለምን አደረግን? ለምን ሄደናየናት ብለው አሉ? መቼ ነው ያው ያለ እኮ ነው መሐመድ ሄደው ሳያዩት ሄደናየናት የሚሉት እያለ ነው። ለማን አሉ? ለማን ያሉት መሐመድ ካሊዶ ይኸውልህ ሂደን አየናት። ሰውዬ ማን ነው? ወኪሏ ሂዶ እያያት አይደለም። አቡ አፍናን ቃል ገብቶልን አልነበረ? አሲያ ቤት ላይፍ ከገባን በኋላ ሂደን ድምጿን እናሰማችኋለን ለምን ነው 1 ወር ጊዜ ስጡኝ አላለም አቡ አፍናን? ከዛ በኋላ ስንት ጊዜ ሆነው? ጭራሽ የሚሰጧት አይደሉም። ሂደው አያዋትም። በመሃል የተደበቀ ነገር አለ። አቡ ቅድም እኮ ከድር እያለ አስገቢም ብዬሽ ነበር። መጀመሪያ ዲል ያረጉት ነገር አለ። ዲል ያረጉት ነገር እነሱ ካላገኙ ለልጅቷ ኬር የላቸውም። ማን ነው ዲል ያረገው? ቤተሰቦቿ ከወኪሉ ጋር ነው? ከማን ጋር? ይሄ ነገር ነው መጥራት ያለበት። እሺ የታለ? እሺ ተስፍሽ ይገባል እኮ ወንድሟን እኮ ተስፍሽ ነው የደወለለት። ቆይ እና ቁጥሩን ወይ ስጠኝና እና ዳይሬክት ልደውልለት። ቁጥሩን ሰጥቶኛል፣ ግን ይሄ የዋትስአፕ ቁጥሩን ነበር የፈለኩት። ተስፍሽ ኔትወርክ ነቅሎት ነው መሪ እያሳየ ስለነበረ ወይ ደግሞ እንትን ዘግቶበት እንዳይሆን መሪ አታሳይ እያልኩት ነበር። አንዴ ቤልት ያሳያል መኪና ውስጥ ነው፣ አንዴ መሪ ያሳያል። ዘግቶበት እንዳይሆን። አይ እስቲ ቆይ ተስፍሽ በሰከንድ አካውንት አለው አይደል? ተስፍሽ ዋርኒንግ ሰጥቶት ከሆነ አዎ መጣ። እኔ በሰከንድ አካውንትክ ና ብዬ ቮይስ ላረግልክ ነበር ዋትስአፕክ ላይ
በሰከንድ አካውንትና ቮይስ ላደርግልክ ነበረ። ዋርኒንግ ሰጥቶክ መስሎኝ አንዴ ቤልት አንዴ መሪ እያሳየክ እኔ ተሳቀቅኩ ላንተ አካውንት አይደለም። እዚህ ስራ ላይ እኛ ጋር ጠዋት ነው እናንተ ጋር ነው ማታ እና ስራ ጀምር ኦልሬዲ ታክሲ እንትን ስለሆነ ከስተመር መጥቶብኛል እያልኳችሁ ነበር ሲስተሙ ላይ እና ከቢሮ ቀጥታ እየደወሉ ፒክ አርጋቸው እንጂ ምናምን የሚል ነገር እየሰጡኝ ስለሆነ ነው አንድ ቦታ ቆም እያወራችሁ ኦልሬዲ ካንስል አድርጌዋለሁ ኦፍ ዲዩቲ አድርጌዋለሁ። ኤኒዌይ አሁን ምንድነው አሁን ልደውልለት የምትፈልጉት ነገር ካለ ቀጥታም ከፈለግሽ ደውይለት ስልኩን ልኬልሻለሁ ሁለቱንም ስልክ እሺ የዋትስአፕ ነው የምፈልገው ቀጥታ ስልኩን የዋትስአፕ ማለት ነው ልደውልለት ዋትስአፕ ላይ ቴሌግራም ላይ ነው ግን አሁን አንተ ፍሪ ኮንክ ከከነሰልከውና ፍሪ ኮንክ ቆንት የዋትስአፕ ቁጥሩ ላክልኝ ወይ ደግሞ አሁን ፍሪ ኮንክ ከቻልከ ከነሰልከው አሁን ደውልለትና መሐመድ ሚለውን እንጠይቀው። ኦኬ አሁን ልደውልለት ለራሱ ቤልት መሪም እንዳታሳይ እሺ ተስፍዬ ዋርኒንግ እንዳይሰጥክ ችግር የለም። አሁን እንደ ድሮ ለሆስቱ አይደለም የሚሰጠው ለራሱ ለገስቱ ነው የሚሰጠው። ሄሎ ከድር ወይ ወጣ በኔትወርኩ ያ አይ ስራ እንትን ድሮይ ነው የሚጠይቁ ነገር አለ ስላለው ነገር የሚጠይቁ መሐመድ የሚጠይቅህን ነገር መልስለት። ጠይቀው መሐመድ አሁን ዲል አድርገዋል ያልከውን ጠይቀው። ይሄው ወንድም ሳይወጣ አስገቢኝ ብዬሽ ነበር ያልከኝ። አዎ እየሰማው ነው። ከድር የምጠይቅ ነገር ምን መሰለህ ከኮሚቴው ጋራ መጀመሪያ ዲል ያደረጋችሁት ነገር አለ። የቀረው 2 ሚሊዮን ሪያል ከገባ በኋላ የቀረው ብር ለነሱ እንደሚሆን ቃል ገብታችኋል። የቀረው ብር ለነሱ ተሰጥቶ እሷ ብቻ እንድትተርፍላችሁ በወቅቱ የተናገራችሁት ነገር አለ። እሱ ነገር ምንድነው? 2 ሚሊዮን ሪያል ከገባ በኋላ እዚህ ያለው ገንዘብ ወደ እነሱ እንዲላክ ይፈልጋሉ። እየሰማኝ ነው? ይሰማል አቡ? አው ይሰማል። አንተ መሐመድ አንተ ሚውት አድርግና ተስፍሽን ገረው አንዴ አንተ ሚውት አድርግ። ያንተ መሐመድ አንተ ዳታውት ነው ከድር እዚህ ከኮሚቴው ጋር ይሰማላ። ከኮሚቴው ጋር የተነጋገራችሁት ነገር ምንድነው? እኛ ብሩን ተሰብስቦ ከገባ በኋላ የቀረውን ብር ለኛ ይሆናል ብለዋችሁ ነበር። ያንን ነገር አስረዳ የምታውቀውን ነገር ማለት ነው። እስ ያሉት ምንድነው ያሉት ምንድነው? ይብዛ ይነስም ልጅቷ ከወጣች ይሄ ብር መጨረሻ ላይ ምን እንትን ማለት እንወያይበታለን ነው የተባለው ማለት ነው እንጂ ላኩልን ምናምን አላሉ። አያቻለ እንወያይበታለን አያው እዚህ ጋር ነው ቴክኒክ ያለው ጉዳይ። ስለዚህ አሁንም ሀቡ ይሄ ኮሚቴ ይኸውልሽ ይሄንን ነገር ነው አሁንም ቆየ ማሜ ኮሚቴው እዛ ያለው ኮሚቴ ህጋዊ ውክልና ያለው ኮሚቴው ነው። እኛ አስተባባሪ ነን። አሁንም ለዩት እሺ። ኮሚቴው መጥቶ የተነጋገሩበትን አግባብ መናገር መቻል አለበት። አየሽ እኛ ብሩ እንዳይወጣ ወግመን ያዝናቸው ቤተሰቡንም ጭምር ማለት ወግመን አንድ ብር ከወጣ እያንዳንዱ ነገር ወደ እናንተ ነው የምንመጣው ብለን ማለት ነው። አየሽ ከተረፈው ለ9 ሚሊዮን ብር እንደተረፈ ያውቃሉ። ሆልድ ያደረገው ኮሚቴው ምን ሆኖ ነው የተፈጠረው ነገር መናገር አለባቸው። ይሄ ለህዝቡ ማስተማሪያ ነው። ህዝቡ ይኸውልሽ አንገቱን ሀብሉን ወርቁን መሬቱን ሸጠው ነው የተባበረው። ገባሽ አይደል? 2 ወር ሙሉ ቁጭ ብለን እንዳይወጣ ስለምንጠይቃቸው ያወራችሁት ነገር ካለ አሁኑኑ ተናገረው። አንተም ብትሆን ከድር እኔ ላንተም አልመለስም። ገባ አይደለ? የተሰበሰበው ብር ላይ ምንድነው ያወራችሁት? መጀመሪያ እንዴት ነው ዲል ያረጋችሁት? ከኮሚቴው በለው ከወከላችሁት ሰውዬ ጋር ምንድነው እያላችሁ ያለው? ምንድነው ስምምነት ያልተፈጠረው? በአንድ ነፍስ መቀለድ አያስፈልግም። ተግባባን አይደል? ስለዚህ ያለውን እውነታ ኮሚቴው ጋር ያለው ይሄ ነው የተፈጠረው፣ ይሄ ነው የሚያናግሩት እናንተ ነው አይደል? መቼም እኛ አይደለንም፣ ቤተሰቦቹ እናንተ ናችሁ። የተፈጠረውን ነገር ግልጽ አድርገን ነገራችሁ። ሙባረክ ጥያቄ ያለክ ለከድር ማለት ነው። ዛሬ የከድር እህት እንዴት እንዳለች ሰምቼ ወጥቼ ወደ አቡ ሾክ ያደረኩት እኔ ነኝ። ሁሉ ሰው መቼም አንድ ላይ ኮሚቴው እንደዚህ አይልም። ማን ነው ለከድር ደውሎ የቀረውን ብር እንነጋገራለን ያለው? አንድ ማን ነው? ከውስጡ አንድ ሰው ይሆናል።
አንዱ ሰውዬ እዚህ እንዲመጣ ማን ነው እንነጋገርበታለን አለ። ሁለተኛው ደግሞ 13 ሚሊዮን ነው የቀረው የሚለውን ሰምተን ነበር። አሁን ደግሞ 9 ሚሊዮን ተባለ። ይሄ ሁለቱ ቢብራራለን። ይቅርታ ምን አለ ምን አገባን ትሉት ይላላችሁ። አንድ ሁለት ብዬ 20 ሺህ ብር ሰጥቻለሁ። እንዳንድ ኢትዮጵያዊ መጠየቅ መብት እንዳለኝ አቢባ ነግራኛለች። በዛ አልመጣም። 20 ሺህ ብር አሚራ ቤት ካስታወሳችሁ ጌም አቋርጬ ያዘግታችሁኝ መጥቼ 20 ሺህ ብር ሰጥቼ ከአንድ ሰዓት በላይ እዛ ቁጭ ብያለሁ። ስለዛ አንደኛው ጥያቄ 13 ሚሊዮን ነበር ቀረ የተባለው። ሁለተኛው ደግሞ ማን ነው ግለሰቡ ሁሉ ኮሚቴ እንዲጠፋና እርዳታ የሚባለው ተቦክቶ ሁሉም ሰው ስሙ እንዲጠፋ አልፈልግም። አንድ ሰው ይሆናል ተልኮ የመጣው መጥቶ ከራሱ ላይ እንዲያወርድ ማን ነው እንነጋገርበታለን። ህዝቡ ያወጣውን ብር እንነጋገርበታለን ያለው ሰውዬ ማን ነው? ገብቶሻል? አቢባ ካልገባቸው ስለምትረጂን ጠይቅልኝ። ይሄ ሁለቱ ጥያቄ ኃላፊነቱን የሚወስድ አካል መኖር አለበት። ይሄንን ቃል እንነጋገርበታለን የተረፈውን ብር ያለው ማን ነው? አሁንም ምንም ማደባበስ አያስፈልግም። ሀቡ እንነጋገርበታለን አይደለም ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ወደ ባንክ ራጂ ብቻ ነበር የሚገባው። እሺ ወይኔ መሐመድ አትደውልብኝ ነበር መሐመድ ወደ ባንክ ራጂ ነበር የሚገባው ስለሆነ ነው። እሺ አትደውሉብኝ ስለሆነ ነው። አትደውሉብኝ። የሚደውሉብኝ ሰዎች አውቃቸዋለሁ። አውቆ ነው የሚደውሉት። አቡዬ ነገር ስለዚህ ይኸውልሽ እምልሽን ስሚ ሀቡ፣ ወደ ኢትዮጵያ አካውንት እንዲገባ ያደረግነው ባንክ ራጂ ላይ የሚገባውን አፕዴት ቶሎ ቶሎ አልነግራሉን። ጊዜው እየገፋ ሄደ። የቀራት 1 ወር ነው ልትሞት ተብሎ እኛ በየቀኑ 58 ቀን እየገባን ብር እየሰበሰብን አፕዴት አይነግሩንም፣ ይለጠጣሉ። ምን አረግን? ወደ ባንክ ራጂ አይግባ፣ ወደ ኢትዮጵያ ንግድ ባንክ ብቻ አስገቡልን ብለን ህዝቡን ለመንን። ጎረፈ ብሩ። ወንድም ካሊድ እድሜውን ያርዝመው። ወንድም ካሊድ ኢትዮጵያ ውስጥ የገባውን ብር ለመንግስት አሳውቀን ሸራተን መግለጫ ሰጥተን መንግስት ተባብሮን ሂደን ብሩ ተቀየረ። ቅድም የላኩልሽ ገንዘብ 1600 ምናምን ሪያል ከኢትዮጵያ ተቀይሮ ሄደ። 1.6 ምናምን ሪያል የላክልኝ ላይ የሚያሳይ ለምን እዛ ባንክ ራጂው ጋራ የገባ ሌላ ብር ስለነበረ ከሱ ጋራ ሲደመር 2 ሚሊዮን ሪያል ስለሚሆን ማለት ነው። እነሱ በሙሉ ብሩ በባንክ ራጂ ገብቶ ከዛ ላይ 2 ሚሊዮን ከፍለው ሌላውን ሊያስቀሩ ነበር። አለቀ። ይሄ ነው እውነቱ ሐሳባቸው። ኢንፎርሜሽን ሆነ ሁሉን ነገር መናገር አልወድም። የማይሆን ነገር አምጥቼ ነግሬሽ አላውቅም። ባለፈውም 7 ልጆች እዚህ ጋር ዱባይ ላይ የሚሞቱ አንቺ ነሽ ከአቅሜ በላይ አድርጎት ማለት ነው። ሌቦች ከአቅሜ በላይ ሲሆን ወደዚህ ወደ ጎጥ ወደ ምናምን ሊወስዱ ሲፈልጉ ቀጥታ አንቺ እጅ አስገብቼ ልጆችን ካላህ በታች ያተረፍሽው አንቺ ነሽ። አንቺ ስለላክሽኝ ነው ዝም ያሉኝ እንጂ እዛን ቀን መንገድ ላይ ይበሉኝ ነበር። እውነቱን ነው የምነግርሽ። ግን እዚህ ላይ ስላለው አንቺም ስላልሽበት ነገ ስማችን ይጠፋል በሚል ነው ዝም ያሉት። ብዙ ተከታዮች ስላለሽ ዛሬ የሰማውን ነገር ተስፍዬ በጣም ወላሂ በጣም ነው የምወድህ። ወላሂ አላህ በሚያውቀው በጣም ነው የማከብረህ። አላህ በሰላም ያሳድረኝ ማለት ነው። ምንም አይነት ችግር ካንተ ጋር የለኝም፣ እንዳለህበት አውቃለሁ። ግን ቅድም ትንሽ ዝም እንትን ሙቤ ሪከርድ ከተደረገ በኋላ ስላልከው ይቅርታ። የልጅቷን ድምፅ የልጆቹን ድምፅ ላሰማ እችላለሁ እዚህ ላይ ማለት ነው። አሁን ያው እስር ቤት ያሉትን ልጅቷ ጭንቅላቴን ለማካበድ ወይ ለማጭበርበር አይደለም። እኔ ሴት ልጅ ስትጎዳ አላህ ይጉዳኝ አልፈልግም። ሀቢባን የምወዳት በዚህ እንጂ ምንም ነገር አድርጋልኝ አታውቅም። እንደውም ሀቢባን እየወቀስኳን ነበር መጀመሪያ ጊዜ ህዝቡ ሲወቅሳት አይቼ ትንሽ ፎሎም ቢሆን እሸቅልበታለሁ ብዬ እየወቀስኳን ነበር እውነት ለመናገር። ያው እሷ ግን አላየችውም። ቶሎ አነሳው ቪዲዮቹም ማለት ነው። ምንም በማያገባኝ ማለት ነው። ትንሽ ፎሎ ነገር ይጨምርልኛል ብዬ ነው ድሮ ማለት ነው። ገባክ? ወላሂ አይቻት እቺ ሰው ምን ስለሆነች ነው ዝም ብላ ቁጭ ብላ 4000 5000 ሰው የሚቀመጠው ብዬ ሳገናዝብ ገብቼ አቡዬ እንደዚህ አትመስይልኝ ይቅርታ ብዬ እህቴ ያደረኳት ማለት ነው። ብዙ ነገሮች ያለው የዛሬውን ቤቴ ላይ ባነሳ ባሰማ ላይ ገብቼ እዛኔው ነው ወደ ሌላ ነገር ስለሚጎተትብኝ
ሁሉም ኢትዮጵያዊ ሀቢባን ስለሚያውቃት ብዬ ሪከርድ አድርጌ አመጣው። አንደኛው ብሩ ስማኝ፣ ከዛ የሰማሁትም ማለት ነው ብሩ የተከፈለው 1 ሚሊዮን ብቻ ነው ተባላት። ከዛ ልጅቷ እንደ እብድ አደረጋት። ቤተሰቦቿን አሁን ለምሳሌ ያለችበት ቦታ ወደ ኢትዮጵያ መደወል የሚችሉ ኢትዮጵያውያን ጋር ነው ያለችው። በደንብ ተረዳኝ ተስዬ። ልጅቷ ያለችበት ቦታ ካርድ ከኔ ኢትዮጵያውያን ወላሂ የአማራ የጉራጌ የኦሮሞ ልጆች ነገ እመጣላችኋለሁ። የኢትዮጵያ ብሔር ብሔረሰቦች እርስ በራሳቸው ስልኬን እየተሰጣጡ ሙባረክ በእናትህ እናቴ ሳላናገር አንደበት እያሉኝ ብሬን ጨረሱብኝ። እንደውም በዚህ አጋጣሚ ሀቢባ የ500 ሪያል ካርድ እንደምንም ሰብስቢና ነገ አገናኝሻለሁ ወይ ደግሞ አንቺ እየሰማች ሰጣችኋለሁ። ከእስር ቤት የሚደወልበት ቁጥር ካላ ታገኛለሽ። 500 ብር መግዛት አለብሽ እና እንደተሰጣቸውን ደግሞ እውነቴን ነው የምልሽ። ለምን እየደወሉ እየተቀባበሉ በእናትህ እናቴ ሳላናገራት 1 ወር ሆኖኛል 6 ወር ሆኖኛል እያሉ የ50 ሪያል የ100 ሪያል እየሰጠዋቸው ዛሬ ልጅቷ ነገረችኝ ማለት ነው። አንደኛው ምን አሉ ልጅቷ የአንድ ግማሽ እንጂ አልተከፈለላትም። ሁለተኛ ጭራሽ አልተከፈለላትም። ከና መጣችሁ አንዷ ጭራሽ አልተከፈለላትም ስትል አንዷ ደግሞ ኖ ግማሽ ተከፍሎልኛል ነው ያለችው አሉ። ከዛ በኋላ ሙባረክ በእናትህ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ ያለቀሱ ነው ያናገሩኝ። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋፍና ነው የምተኛው እንዳለ አጥንቱ ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፁን ሁላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪው ሀቢባ፣ ቴንኪው ተስፍዬ ስለመጣ። ቮይሱን ክፈትልኝ ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን እንደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ፣ ተስፊሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም የኢትዮጵያ ሕዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ፣ ማጽና ወጥቷል፣ እንደዚህ ሆኗል ምናምን። ይሄው ድምጿን አንዴ ለሰማ ሀቢባ። አዎ አሰማናው፣ ህዝቡ መስማት ይፈልጋል። ድምጽ ምን ይመጣል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ፣ ነጌታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት።
ድምፁን ላተማና ያሰማ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራበታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰብቼ ተነሳው። እንዴት ነው ይሄ ነገር? እቺን ጥያቄ በቃ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው ተጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይሄንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይሄንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቁና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቀደምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲ ከድር ሰላም አለይኩም እስኪ ላናግረው ይሰማል? ከድር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ሁኜ እዛን ጊዜ እህትን ከረዳዋት ሰው ውስጥ አንዱ ነኝ። ካወቀኝ አቡ አሚራ ቤት 1 ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። ብርና እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሐሳብ ያነሳው አቢባ ከሆነች አቢባ፣ ሙባረክ ከሆነ ሙባረክ ይባላል እኮ። እነዚህ እኮ አሁን ያቆተና ተስፍሽ የሚያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም በጭራሽ። አንድ ነገር ልንገርህ ሙቤ አንድ አፉ በለኝ። እሺ ሙቤ አፉ በለኝ። ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ሌላ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ። ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዛ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮቹን የማይከታተሉላትም ለዚህ ነው። ጭራሽ
አሁን ሌላ ነገር ባታናግሩኝ ምን አለ? ሙባረክ ትንሽ ነገር እስቲ ሙባረክ እናንተ ስለቀረው ስለ ጅንዲ ሸይጣን ሙባረክ ይኸውልህ ገና በጊዜ 10,000 ሪያል አንድ አረብ ጠይቀዋት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያል ሀዲያ ሰጥቷት ኮሚቴው ከተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የለይላል ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ቢባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቦ ይቅርታ፣ አንድ ሙባረክ በዚሁ ለምሳሌ ለምንድን ነበር መሰለ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር። እዚህ የነበሩት ያኔ የሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ፣ እናንተ እጅ ላይም ኤምባሲ በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ፣ ምክንያቱም ኢትዮጵያ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 1 ሚሊዮን 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገረህን 1 ሚሊዮን 600 ምናምን ሪያል እንግዲህ መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለው ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረግ አይችልም። ካሊዶ ከዛ ቆይ ነው ከዛ በኋላ ይሄ የሙባሪክ ጥያቄ እኮ ግልጽ ነው። አንዴ ወንድም ታለስና ተረጋጉ። ቆይ አይደለም ይኸውልህ ከዛ በኋላ ይሄ ሁሉ ይኸውልህ ቆይ ተስፋ አንዴ ጊዜ ስጠኝ አይደለም አንዴ ታይም የጠየቀው ጥያቄ ኖ ቆይ ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምንም ዙሪያ እኮ እሱ ወደ እሱ እኮ ለመምጣት ነው። ተስፍሽ ይኸውልህ ምንድነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮች ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጠቃሎ ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅብህ ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፍቃደኛ ተባለ መሰለ የሟች ቤተሰብ ሄዱ ይጠየቅና ፍቃደኛ ናችሁ ወይ ተብሎ ይቅርት ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ ይከታተላል ተባለ ኮሚቴ። አሁን መጨረሻ ላይ ሳውዲ ይኸውልህ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ ኢቭን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርገው በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ። ያ ሁሉ በልምምጥ ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ ዛሬ ስንት ጊዜ ስንነጋገር 200 ሺህ ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው አነጋግሩና ይሄ ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ
አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሂድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅቷን ሁኔታ ያደርጋ ተባለ። የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሃል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጅህ ላይ ሳንቲም ከሌለ ሁሉ ወጪን የሸፍንን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለው ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨሩ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቦ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ ካለበዛ ማን አረብ ቀጥታ ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሃል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከአንድ 3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስነው መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ የፈለጉትም ነገር አሉ። መረጃ አይሰጧቸውም እንጂ ምንም የሚያመጡትም ነገር የለም። ሊወስኑበትም አይችልም። እኛም የተፋለጥነው ልጅቷ አላህ ብሎ ስትወጣ ልጅቷ ናት የምትወስንበት። በቃ ህዝቡ ያዋጣው ለልጅቷ ነው ተብሎ በዚህ ተደምድሞ አካውንታቸው ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በእኛ እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮሜንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። አቡ ማንም ሰው ሄዶ መጠየቅ አይችልም። ይችል ልጅ ከወኪሉ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ኢቨን ቤተሰቦቹ አሁን ቤተሰብ ነን ብለው ቢሄዱ መጠየቅ አይችሉም። ካሊዶ አንዴ ነው ደግሞ ትንቅንቁ የተፈጠረው እኛ ቲም ሌይላና ኮሚቴው ጋር ነው። እኛ ቲም ሌይላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ ሌይላ አባል ነው። እየነገረሽ ያለው 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ አይተን እናንተን ነው የምንጠይቀው እያልን ቤተሰቦቿንም ሰቅዘን ያዝነው እስከ ዛሬም ማለት ነው። አሁን መልሱ የሚሆነው እነዛ ኮሚቴዎች መተው ያውሩ። ሙቤጋ ገብተው ነበር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ ኮሚቴዎች መተው እዚሁ ላይቭ ላይ ያለውን የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው ህጋዊ ነው። እነሱ እየሸሹ ነው። የሚመለከተውን አካል ሳወራው ኮሚቴው ሳይፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ይኸውልሽ፣ ነው የሚሸሹት። አንድ ሰው ይኸውልሽ፣ ሀቦ አንዴ ተስፍሽ ወካይ ምናምን አይደለም የምንፈልገው እኛ። ይኸውልሽ ግሩፕ አለን፣ የቴሌግራም ግሩፕ አለን፣ የኢሞ ግሩፕ አለን። እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነወካዩ ካለዛ የዚህ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚህ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ከድር አለ ያለችን ሰምታል አይደለ? ሀቦ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ያለችኝ ምንድነው
መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5000 ሪያሉን ልካለው ለሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ አራት ማዕዘን ላይ ማለት ነው ያብሉልኝ እስላም ክርስቲያን ሳይሉ ምንም ሳይመርጡ አራት ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱ ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝቼልሻለሁ ብሎኛል ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይውና እንደው በፖሊስ አስይዥው ትደውላለች ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች የለም፣ ትሄዳለች የለም፣ አሁንም ትደውልልኛለች በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች አሁንም የለም። ከዛ በኋላ ይሄን ሴታፕ በእንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ ለፖሊሱ እብድ ነች አለው ብሎ ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ነው ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየው እንባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ ያሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ ይሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ሪያል። እሱ ምን ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻሊድ የላከላት። አንቺ ደግሞ ማነሽ ይታይልና እነሱ መከታተል ካልቻሉ በብርም ቢሆን አሁንም አዋጣን እዚህ ሀቢባ ቤት ወላሂ ከማዋጣው አንዱ ነኝ። ካሁን በፊት አዋጥቼ ከማውቀው በላይ እጥፍ አዋጣለሁ። ሀቢባ ታውቂያለሽ እዚህ ስንት እንዳዋጣው ማለት ነው። እጥፍ አዋጣለሁ። ለምን እናት የለኝም፣ መቃብር ነው ያለችው በእናቴ ስም ማለት ነው። እቺ ልጅ ጠበቃ ከኛው ሰው ራሱ አቡ ዳውድን አጥተን እንዲከታተሉ ወላሂ በሁለት ቀን ወይ በ3 ቀን እርግጠኛ ሆኜ የምነግርሽ ያመጣሉ የሷን ኢንፎርሜሽን ማለት ነው።
ተከታታይ አጣች። በቃ እኮ አምጣልና አቡ ዳውድ እንሰራለን። አታኑ ልጅቷ አብሽር አይዞሽ። እስኪ ይሄ ሁሉ ብር ተከፍሎ ኦኬ ኦኬ ጥሩ እያደረግን ነው። ባለን አቅም ጥሩ እንሰራለን ብለን እየተንቀሳቀስን ነው ማለት ነው። ለስሙ ሂዶ ይቷል ብርሽ ተከፍሎልሻል አትሞሽ በቃ እንኳን ደስ አለሽ ብሎ ያናገር ሙቤ ይሄማ ተብሏ ሳውዲ ላላችሁ ጥያቄ ማለት ነው። ሙቤ ድምጽ የተቀዳ እየተቆራረጠ ነው። ኮፒ ሊንክ አድርጎ አንዴ ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ አድርጎ ብሩ እንደተከፈለላት አውቃ የኢትዮጵያን ሕዝብ አመስግኛ አልጨርሽም ለአገሬ ልግባ ብላ ድምጽ የላከችዋለ ለዙዙ ነገ ወጣለው ዛሬ ወጣለው የሚለውን እየጠበቀች ነበር። መከፈሉን አውቃለች። ከዛ በኋላ ነው አእምሯ የተጎዳው። ከዛ በኋላ ነው። አሁን ሀቢባ አይምሮ የተነካው መጠበቅ ሰልችቷት መሰለኝ። የመጀመሪያው መጠበቅ ብር እጇ ላይ ስላለ በቃ የመጀመሪያው መጠበቅ እኮ ከአቅሟ በላይ ነው። አቡ ድምጽ ልኬልሻለሁ። አሁን የተባለውን ነገር ከወር በፊት ይህንን ጉዳይ አንስተን ኮሚቴውን ስንጠይቅ ምንድነው መሰለሽ አሉት፣ የህግ ፍርድ ሁለት አይነት ፍርድ አለ። ሁለት ፍርድ አለ። አንዴ ጊዜ አንዴ ላውራና ስራ ላይ ነኝ። አቡዬ አንዴ ገርታርጉልኝ ስልክ ሰው ስላለ ነው። ስሟ ኑርያ ኑርሰቦ ነው ስሟ። ነው ሌይላ ኑርሰቦ ነው ስሟ። አባቷ ሌይላ ኑርሰቦት በቃ ሚታጅና ተስብሽና እሺ ማልቱ ይኸውልህ አንድ ጊዜ የሚውት አድርግና ይኸውልሽ ባለፈው ይሄንን ብሩ ተሰብስቦ ለምንድን ነው የማትለቀቀው ብለን ስንጠይቅ የነገሩን ነገር ምን እንደሆነ ታውቂያለሽ? ሁለት ፍርድ ነው ያለው በሀገሪቷ ህግ። አንደኛው በህግ የሚፈረደው ምንድነው ኬዙ የሚለውን ህግ ራሱ የሚፈርደው አለ የሀገሪቷ መንግስት። የሟች ቤተሰብ ደግሞ በካሳ ይውጣልኝ ወይ ደግሞ ትለቀቅልኝ ያለበት ብር አለ። ያ 2 ሚሊዮኑ ይከፈል የተባለውን ለቤተሰቡ ተከፍሏል፣ የካሳው አልቋል። የሀገሪቷ ህግ ግን ወንጀሉ ከባድ ስለሆነ 13 አመት ነው የተፈረደባት። ያ 13 አመት ደግሞ ተደምሮ መቼ ነው የሚደርሰው ታዲያ ቀኑ ሲባል ባለፈው 3 ወር ነው የቀረው ጠብቆ የተባለው ያ ነው። ገባሽ አይደለ? ዶክመንቱን የሚላክልሽን ዶክመንት ይዩ እያንዳንዱን ወንጀል እንዴት እንደተፈጸመና ጉዳዩን ይነግርሻል። እሺ ማሜ ላክላት ያንን ዶክመንት እያንዳንዱ የፍርድ ቤቱን ማለት ነው። ያው ፒዲኤፍ አለኝ አሁን ወርጄ ልክልሻለሁ። አሁን እንደውም በቃ እኔ ምንም አላደርግም። ገባሽ አይደል? ግን ስለዚህ ኮሚቴው መጥቶ ነገ የሚነግርሽ ማለት ነው። ስማኝ ኮሚቴውም ነገ መጥቶ የሚነግርሽ ይሄ ተደርጎ ፍርዱ ተፈርዶ የቀራት 2 ወር ነው የብሩ ተከፍሏል፣ የቀራትን 2 ወር መጠበቅ ግድ አለባችሁ ነው ሊል የሚችለው። ያንን ነገር ግን እያንዳንዱ ማስረጃ መጥተው ይንገሩን፣ ከራሳቸው አፍ እንስማ። ከአንድ ሰው ነው እየሰማን ያለ ነው። ይሄንን መረጃ የነገረን አቡ አፍናን ነው። ኮሚቴውን ወክሎኛንም ኮንታክት እያደረገ ያለ ነው። ከሱ ነው እየሰማን ያለ ነው። ኮሚቴው መግለጫ ይስጥ፣ ለህዝቡ አፕዴት ያድርግ፣ የደረሰበትን ነገር ያሳውቅ። በስሟ እስከተሰባሰባችሁና ክሬት እስከተደረገ ድረስ ኮሚቴው በየቀኑ የደረሰበትን ጉዳይ ማሳወቅ መብት ብቻ አይደለም ግዴታ ነው ያለበት። የህዝብ ብር ስለሆነ የተደረሰበትን ነገር ኬት እናገኝ ታዲያኛም። ይሄ ነው ግብግብ እየተፈጠረ ያለው። ኮሚቴው መጥቶ የደረሰበትን ከራሱ አፍ ይገረን፣ ፍርድ ቤቱ እንዲያለ የሚለውንም ያሳውቀን። እኛ ግን መረጃዎቹን እንልክልሻለን ያሉትን ለኛ የተላከልን። አመሰግናለሁ። በጣም ጥሩ። እኛም በጣም እናመሰግናለን። ስለዚህ ኮሚቴው ነገ መጥቶ ምላሽ እንዲሰጠን እንፈልጋለን። ነገ መጥተው ምላሽ እንዲሰጡ አንድም ሰው ሳይቀር ሁሉም መጥተው ሲጀመር ሂደው አይተዋታል። እንደ ኮሚቴ ወካዩስ እንደው አይተዋታል ወይ በአይን? ሱብሃንአላህ አይተዋታል ወይ? ለመንን እኮ እኔ አጠገቤ ቢሆኑ እግራቸው ላይ በወደኩ። እናት አለኝ፣ ሴት ልጅ አለኝ። ሌላ በምትደውል ሰዓት ለቤተሰብ መጥተው አይተዋት እንደማያውቁ ከወኪሉ ውጪ አልተናገረችም። ለወንድሟ እኔ ተናግራለች። ድምጽ አለ እሱ ኦልሬዲ እንኳን ደስ ያላችሁ የሚለው ባለፈው ከዛሬ 1 አመት ላክላት። እሺ አሁንም እሱንም ድምጽ የራሷን የሌላን ድምጽ ማለት ነው እግዚአብሔር ይስጣችሁ ብላ ያመሰገነችበት ሙስሊም ክርስቲያኑ ብላ ያመሰገነችበትን ድምጽ ላኩላት። ልጅቷ የተጎዳችሁ ከዛ በኋላ ነው፣ ተስፋ ከተሰጣት በኋላ እኮ ነው። ሀቡዬ
እኮ ነው እያመማት ያለው። ከዛሬ ነገ እወጣለሁ የሚለው ተስፋ 2 ዓመት ቆይ ተስፋ አይምሯ ተነካ። ለዛ ነው አይምሯ የተነካ ነው፣ እየታመመሽ ነው። እባካችሁ እንድረስላት። ምንም የሚደባበቅ ነገር የለም። በውስጥ አትበሉን ብለን ወጣን። ነገ ነው የነሱ ነገ አያልቅም። በእነሱ ነገ ሰው ይሞታል። በጣም ያሳዝናል። እውነት የሰው ነፍስ እንዲመርከሱ ስራ ላይ ነኝ። አንቺ ሀቢባ አቡ ዳውድ እየሰሙ ነው። ኤምባሲ ውስጥ ነው የሚሰራው። በጣም ሁሉም ሰው ኢትዮጵያዊ ያውቃቸዋል። እንደዚህ አሉ እንትን ስጡኝ፣ እኔ ውክልና ይሄ ጉዳይ ያውቀዋለሁ። የሆነ ትልቅ ሰው የስልጤ ምን እዚህ ሳውዲ ያሉ አስተባብረውን እኛ አቡፋድ የሚባሉ ሰው የሚያውቃቸው የስልጤ ትልቅ ሽማግሌ ሰብስበውን ብር አዋተናል። የእሷ ጉዳይ ግን ምን ላይ እንደደረሰ ምንም ማውቀው ጉዳይ የለም፣ አልተነገረኝም። ውክልና ስለተሰጠ ከአሁን በኋላ ውክልና ስጡኝ አይደለም፣ ውክልና ለተሰጠው ሰው ቁጥር ስጡኝና አሁን ከሱ ጋር ሁኜ የት እንደደረሰና ቤት በኩል ሂዶ መጨረስ እንዳለበት ላግዘው እችላለሁ። በቃ እሺ፣ እኔ ልላክልካ ውክልና የተሰጠውን ልጅ ቁጥር አሁን ላኪልኝ። አሁን ሰጣቸው። በቃ ውክልና ለምን ከነ ፈርገመራ ለኮሰ ሲኒየር ጋር ደወላ ሞለ ኮሰ ከሰልትከን አሁን ይደውልልኝ። ቁጥሩ ስጡት ብሎሻል። ሀቢባ ቁጥራቸውን ላክልሽ። ይደውልና እሳቸው ደውለው እሳቸው ይደውሉለት። እሱ ጠማማ ነው ፒዲኤፉን ልላክልሽ። አሁን የምንፈልገው ነገር ነገ ዛሬ አይደለም፣ ነገ በኢትዮጵያ 2 ሰዓት ኮሚቴው በሙሉ ካለበት ሆኖ ያለውን ነገር በግልጽ ይንገረን። ይሄን ብቻ ነው የምንፈልገው እኮ። እኔ ቪዲዮ ሰራለሁ፣ በውስጥ አንፈልግም። ላይቭ ላይ መጥቶ ህዝብ እየሰማ በውስጥማ ሲጠይቁ ጢባራቸው መበጣጠሳቸው መሰዋና እኛ የምንፈልገው ህዝብ እያያቸው ሚዲያ ላይ ሲወጡ ህዝብ ፊት የሚቅለሰለሱ በውስጥ ደግሞ ሰው የሚያመናጭቁ የሚንቁ ከሆነ እኛ የምንፈልገው ህዝብ ፊት ወጥተው በእንደዚህ ቪዲዮ አብርተው እንዲመልሱልን ህዝብ ፊት ነው የምንፈልገው። አለቀ። ሰይፉ ሙሳ አንድ ቁጥር እየጻፈ ነው፣ እሱን አስገቢው። እኔ ፒዲኤፉን ልላክልሽ። ሰላም እደሩ። እሺ መሐመድ፣ በጣም ነው የምናመሰግነው። ሀቁ እንዲወጣ ድምፅ ልትሆን ለእህታችን ሌላ ስለመጣክ ሙባረክም ሰምተክ ችላ ሳትል የድረሱልኝ ጥሪዋን ይዘክ መተክ ህዝብ እንዲጮህላት ስላረክ በጣም ነው የምናመሰግነህ። ይሄ ነው ኢትዮጵያዊነት፣ ሰውነት ማለት። እኛ ጋራ የነበረውን ሸክም በምን ወደ እንዴት እናድርገው የሚለውን አእምሯችን እኔ ወላሂ ነው የምልሽ እስከምታመም ድረስ እኔ ላይቭ መግባት ትቻለሁ። ስለ ሌላ በተጠየቁ ቁጥር የሚሰማኝ ነገር ስላለ በጣም ያሳዝናል። ሲፋን ያሲን የሚል ነው አስገቢ ያልከኝ? ሲፋን ነው የሚለው? ኖ ሰይፉ ራሱ ፕሮፋይል የሌላ ፕሮፋይል ያደረገ ሰይፉ የሚላቸው የሌላ ፕሮፋይል ያደረገ ከኮመንት ላይ አስገቡት። ሰይፉ የሚል የሌላም ፕሮፋይል ያደረገ በጣም ያሳዝናል። ሰፊዩ ነው፣ አጎትየው ነው፣ ሰፊዩ ነው፣ ሰይፉ አይደለም፣ ሰፊዩ ነው። አንዳንድ ቁጥር ሰፊዩ ይህንን ጉዳይ የያዘውና ከኮሚቴዎቹ ጋር የሚያወራው እሱ ነው። ቀጥታ እንደውም እሱ ነው ያለውን ነገር መናገር ያለበት። ሙቤ አንዴ እንትኑን ትልክልኛለህ ዋትሳፕ ላይ ቮይሱን ይቅርታ አንዴ እኔ በዚህኛው ስልኬ ይህን አካውንት ሎጊን አድርጌ ቪዲዮ ልስራና መጥተው ኮሚቴውና የልጁ ፈልጌ ነበር። አቤት ዴሲፋንን ማን ያስገባው? ሰይፉ ነው እኮ ያልኳችሁ። ምን ሆናችሁ ነው? ያው እሱ ነው ገብቷል። ማናት ሲፋን? አናውቃትም። ሰይፉ ነው ያለው የሌላን ፕሮፋይል ያደረገ። በቃ ሌላ ማንንም ሰው እንዳታስገባ። አንዴ ቮይሱን ላክልኝ ሙባረክ። ፎቶውን ይስጡኝ። እኔ ፎቶውን ለጥፌ ነው ቪዲዮ መስራት የምፈልገው። ወኪሉ ስሙን ጠቅሼ እዚህ ጋር በፎቶ ያለው እንዲመጣ
ሳውዲ ኮሚኒቲ ሆነ ኤምባሲ ደውሎ እንዲነግረው እንዲመጣ ላይቭ ላይ እና ማብራሪያ እንዲሰጠን እስቲ መጣልሽ አይደል? አዎ መጥቶልኛል። አንዴ የወንድምኛውን ዋትሳፕ ቁጥር ትልክልኛለህ ተስፍሽ? አንዴ ፎቶን እንዲልክልኝ አሁኑኑ ፎቶን ለጥፌ እዚሁ ላይ ቪዲዮ እንድሰራ የልጁ ፎቶ ስለሚያስፈልገኝ የወኪል ፎቶ የወንድምየውን ስልክ ቁጥር ዋትሳፕ ያለውን ዋትሳፕ ከሌለው ደግሞ ቴሌግራሙን እኮ ካሊድ አህመድ ሶሪ አንቺ ላክሽልኝ ቁጥሩ ነው። ቁጥሩ ደግሞ ዋትሳፑ ፎቶ የለውም። ፎቶ አለሽ? የወኪሉ ፎቶን ነው የምፈልገው ማሬ። ስሙ አለኝ ፎቶ ነው የሌለኝ። ቮይሲን እኮ ሰምቶታል። አህመድዲን የሌላ ወኪል እኮ አህመድዲን ዩሱፍ ቮይሲን ሰምቶታል። ግን ለምንድን ነው የማይመልሰው? ቮይስ ሲም ሆኗል ኦልሬዲ። አጎትዬው እሱ ነው ወይ ተስፍሽ? ሰፊው እሱ ነው ጉዳዩ የሚያውቀው። ጠይቁት፣ ያለውን ነገር ይነግርሻል። ያለውንም የተፈጠረውንም ነገር እንጠይቁት። እሺ ተስፍዬ የወኪሉን ፎቶ ፈልጌ ነበረ። የወንድምየው ዋትሳፕ ነምበር ላከልክ? ሰፊዩ ፎቶ ካለው ይነግርሻል። እሱም ያውቀዋል ጉዳዩን። ፎቶ አላችሁ? የወኪሉ ፎቶ አላችሁ? የአህመድዲን ፎቶ የለንም። የፓስፖርቱ መረጃ የመጀመሪያ ተላከልኝ ያለ እሱን ፈልጌ ያወጣዋለሁ። መልኩን ነበር ፓስፖርት ቲክቶክ ላይ መለጠፍ አይፈቅድም። ቲክቶክ ዋርኒንግ ይሰጣል። ፎቶ ነው የፈለኩት። ፊቱን ፎቶ ይኖራል። ከኮሚቴ ጋር መግለጫ የሰጡበት ፎቶ ይኖራል። አገኛለሁ። ይኖራል። ከዛ ቤት ቪዲዮ ለቀዋል ኮሚቴዎቹ። ኦኬ አቡዬ 10 ሚሊዮን ብሩ የደረሰ 10 ሺህ ያሉ እኮ እሱን ምልክ አልደረሰ አላገኘሽውም? 10 ሺህ ሪያሉንማ ወሰደ አላከም ለቤተሰቧ። ቤተሰቦቿ ደግሞ ልጃቸው ነው። አዎ ወኪሉ አህመድዲን ሰኢድ ይባላል። እሺ ሰይፉ አጎቷ ነክ? የሌላ አጎት ነክ? አዎ ነኝ። አቡዬ እሺ እንድታስረዳን እንፈልጋለን እባክህ። እሺ ያው ጉዳዩ በጣም እኛም ቀን በቀን እየተከታተለን ሁሌ ድብቅ ነው ሚስጥር ነው አካሄደ እየተካሄደ ነበረው። ይገርምሻል አቡ፣ እኛ እስከዛሬ ያልደረስንበት ያልጠየቅነው ያላለቀስንበት የለም እና ቼናቸው መንግስታዊ ይሁንም ምን አይነት እንደሆነ ራሱ ግራም በሚያጋባ ሁኔታ ላይ ነው ያለውና አንድን ከተጨባጭ መረጃ ሳይነግሩን ይሄው ዛሬ ላይ ግን እንደዚህ አይነት ያው የሐዘን ድባብ እንድንሰማ ተገደናል። ስለዚህ አሁን ጉዳዩ አንድን ቀን በተጨባጭ መረጃ እንዲህ ነው ይህ ነው ብለው ነው ያቁም። ነገ 3 ወር 2 ወር ጠብቁ ብቻ ነው የምንባለው እና ሙሉ ኮሚቴው ከዛ ፊት ጥሩ ስራ እየተሰራ ነበረ። መቼ ገንዘቡ እስኪሰበሰብና እስኪላክ ድረስ በነበረው ሁኔታ ላይ ጥሩ እየተነበብን ሙባረክ ጥያቄዎች ሲኖሩ ጠይቀው። እሺ አንዴ እኔ ቪዲዮ ልሰራ ነው። ኦኬ እዚሁ ጋር ነኝ። አንድን ቀን ስለ ሌላ ትክክለኛ መረጃ በተጨባጭ ሰጥተውን አያውቁም። ብሩ እስክንሰበስብ ራሱ በጊዜ ላኩ በሚል ከመነሻ ግጭት ጀመርን ከኔ ጋር። ገና ከመነሻ የኢትዮጵያ ሕዝብ ተባብሮን ለማሰባሰብ ራሱ ህጋዊ ሰነድ ስንጠይቃቸው ህጋዊ ሰነድ ከወኪሉም ሌሎችን ኮሚቴዎች ህጋዊ ሰነድ የሚባል ነገር የለም፣ ከሰበሰባችሁ ሰብስቡ የራሳችሁ ጉዳይ ነበር ያሉንና ከመነሻ ስንጀምር ጀምሮ ኮሚቴዎች ላይ ነው እንደዚህ ባዩ ህጋዊ ምናምን የለም የሚለው ማን ነው? ተወካዩ አህመድዲን ዩሱፍ ሀሰን ይባላል። እሱ እዛ 10 ሺህ ያሉን ያስቀረው። አዎ እና እሱ ስንጠይቀው አይመለከተኝም ብሎ የሆነ ማይረባ ወረቀት በኢሞ ላከልኝ። ያንን አስተርጉመን ፕሪንት አስደረገን። ውጭ ጉዳይም ውጭ ጉዳዩን አላቅም አሉን። እሺ እናንተ ያላወቃችሁት ጉዳይ አይመለከተኝም ምናምን የሚለው እሱ ነው ወደ እናንተ የመጣው ወይስ እናንተ ናችሁ ሄዳችሁ እንደዚህ አድርግልን ያላችሁት? ጥሩ። አሁን ስጋሙ በምን መሰለ፣ መጀመሪያ ላይ የኛ ፋሚሊ ነበረ፣ የፋዘሬ በኩል ፋሚሊ እዛው ሳውዲ ላይ ነበረና ይሄ ጉዳይ ከተከሰተ ቀን ጀምሮ መረጃ ይሰማል። አብዱል ሙሂን ይባላል። መታሰሯን ይሄን ነገር መባሏን ሲሰማ ቦታው ድረስ ይሄዳል። እሱ
እሷ ያለችበት ታሰርችበት ቦታ ድረስ መለስ ድረስ ሪያድ እዛ ድረስ ሄዶ ውክልና ስጡኝ አለንና እኔም ከእህቴ ጋር እኔም ጨምሬ ለዘመዳችን አብዱልሙኝ ለሚባል ውክልና ሰጠነው። ውክልና ስጡኝ አለ እሱ። ወደዛ ልመጣልህ ነው። ከዛ ይሄ ዘመዳችን ውክልና ሰጠነው። ጉዳዩ እያስኪደው እያለ ከፊሌ ሞቷል። ከፊሌ ስለሞተ እኔ መቀመጥ አልችልም። ስለዚህ አህመዲን የሚባል ሰው ከኔ የተሻለ ጠንካራ ሰው አለና ለሱ ውክልና ስጡልኝ፣ በሱ ስም ውክልና ላኩ ብሎ የሱን ስልኩን ፓስፖርት ነምበሩን እያንዳንዱ ኤቪደንስ የኛ የርቀት ዘመዳችን ነው እሱ ለኛ ላከልን። እኛ ደግሞ ምንም እናውቀው ነገር የለም። የአህመድ የሚባል ሰው ምንነቱንም አናውቅም፣ ስለሱም አልጠየቀንም። ይሄ አብዱልሙኝ የሚባለው ሰውዬ የሱን መረጃ ከላከልን በኋላ እኛ ቀጥታ የሷ ስለጨነቀ እንድትፈታ ስለምንፈልግኛ ያለችበት ሁኔታ በጣም ከባድ ስለሆነ ምንም ሳንል ለሰውዬ ውክልና ላክልለት። ሚውት ነው አይሰማም። እና ለአህመዲን የሱፍ ውክልና እንድንልክ ያደረገን አብዱልሙኝ ነው እንጂ አህመዲን በመሰረቱ ውክልና ስጡኝም አላለንም። እኛም አናውቀውም፣ እሱም አያውቀንም። ኮሚቴዎችን ማን ነው የመረጣቸው እያሉ ነው እንግዲህ ኮሜንተሮች ይነበብላቸዋል። ኮሚቴዎችን ማን ነው የመረጣቸው? ኮሚቴዎች የመረጣቸው እዛው ኤምባሲ ነው የተቋቋሙት። እኛ ባለን መረጃ ኤምባሲ ነው የተቋቋመው እንጂ እኛ አንዳቸው የምናውቀው ኮሚቴ የለም። ተመለሰላችሁ? ተመልሶላችኋል ብዬ አስባለሁ። አሁን ያለው አማራጭ ወላሂ ቢቻል ወይ አጎቷ የደም ዘመዶቿ ወይ እናቷና አባቷ በኡምራ ስምም ይሁን በኢቃማም ምን አባቱ 10 ሺህ ያለው እናዋጣለን። ኢቃማ የ10 ዓመት የ2 ዓመት የ1 ዓመት ለምን አይሆንም? እኔ በበኩሌ አዋጣለሁ። ወደ ሳውዲ ሂዶ ልጃቸውን ባይን አይቶ እሷ ራሷ እናቷንና አባቷ ይሄ ነው የተባለው። በቃ ይገናኙ። እኔ ላልኳችሁ ነገር ሙቤ የሰማውን ነገር ስላሳዘነኝ ሙቤ ትንሽ ክሊር ለማድረግ ይኸውልህ፣ ይሄን እኮ ተወያይተንበት ቅድም እንዳልከው እነሱ ብቻ አይደሉም ወንድሞቿም እዛም ያው እንግዲህ አንዳንድ ጊዜ እንግዳም ስለሚሆኑ ትንሽ እኛ የጉዞም የምንም ልምድ ስላለን እኛ ራሳችን ወጪያችንን እንችለን ከነሱ ደግሞ ከአካውንቱ ላይ ገንዘቡን ችለው ከዛ ደግሞ ያው እኔ ደግሞ በደንብ በወረቀት ስለሆነ ማምነው እዛ ከሄድን በኋላ ወደ ኋላ መመለስ እንዳይኖር የቤተሰብ ማረጋገጫ ወረቀት ቤተሰብ ወላጅ መሆናቸውን ከዛ ውጭ ጉዳይ ደግሞ ለሪያድ ላለው ኤምባሲም ወረቀት ጽፎልን ምክንያቱም ማንም ሰው ቤተሰብ ነኝ አባት ነኝ እናት ነኝ ስላለ ማንም ይቀበል የለም እዛ ብንሄድ። ስለዚህ ይሄን ነገር ከጨረስን በኋላ እኔ አሁን አልহামዱሊላህ ዝግጁ ነን በቃ ለማድረግ ፓስፖርታቸው አልቋል። አይ ቲንክ ሰፊዩ ሰላም አለይኩም እንግዲህ አሁን ነው የተገናኘ ነው። ስለዚህ ወረቀቱ አልቋል አይደል? የቤተሰብ ማረጋገጫው ወንድም ካሊድ በልበል ሰፊዩ እሺ አልቋል። ሰላም አለይኩም እንዴት አመሻችሁ? ወንድም ካሊድ አረብኛ ታነባለህ? እኔ አላነብም ሙንዲቴ። ኦኬ ወንድማችን መሐመድስ አጠገብ ያለው ያነባል? የሚያነብ ሰው ካለ አረብኛ ጽሁፍ እንድልክለትና እንዲያነብ ፈልጌ ነበር። ፒዲኤፍ ነው ወይ? ፒዲኤፍ ነው አረብኛ ሜሴጅ ነው። እሱን እልክልህና ማንበብ ከቻልክ ትክክለኛ ትርጉም ለህዝቡ እንድትነግር ወይም እዚህ ጋር ላሉት ወንድሞቻችን ለሙባረክ ለሴፉ ሁሉም እንዲሰሙ ነው። ልጅቷ የተፈረደላት ፍርድ ገንዘቡ ከተከፈለ በኋላ የተባለው ነገር ምንድነው የሚለውና እሱማ ላኩላት እኮ ለሀቢባ አሁን እኔ ነኝ ላኩላት። ፒዲኤፍ ነው እሱ እኔ ነኝ ላኩላት። አሁን ለሀቢባ የተላከ ላይሆን ይችላል። ልላክልህ ምናልባት እስቲ ላኪውሽ። ሜይ 6 እንደምትፈታ ልጅቷ በዚህ ዓመተ ምህረት ሜይ 6 ላይ እንደምትፈታ ይገልጻል። እና አሁን 1 ወር ሲቀራት እስከዛሬ ማንም ሳያስታውሳት በአንድ ሁለት ቃል ስሟ በየስንት ጊዜው ይጠቀስና ምንም ነገር ሳይደረግ ቆይቶ ልትወጣ ወር ሲቀራት የወር ያህል ጊዜ ሲቀራት ለምንድን ነው ይሄ ነገር የተፈጠረው?
አንድ ወር ሲቀራት ይሄን ያህል ጊዜ 13 ዓመት ቤተሰብ ሳያት አሁን አንድ ወር ሲቀራት ይሄ ነገር ለምን ታሰበ? ጥያቄ ስለፈጠረብኝ ነው የገባሁት። ዲሌይ የሆነ እየዘገየ ብሩ በነገራችን ላይ ሙኒትዬ ትንሽ ክሊር ለማድረግ ገና እንደተጀመረ እኛ ገንዘቡ እንደተላከ እንሄድ ተባለ። እኛ ራሳችንን ወጪ እንድንችል ከዛ በኋላ ደግሞ ሌላው እንድንሄድ ከዛ በኋላ ምንም መምጣት አያስፈልጋችሁም እኛ እንጨርሳለን ተባለ። 3 ወር 2 ወር ክሊርሊ በወረቀት ያለ ነገር ንገሩንና ይቀመጥ ተብሎ በዚህ ሁሉ ሙግት ውስጥ ገባን። የዛሬ 4 ወር አካባቢ ድጋሚ ያነሳ ነው አጀንዳ ነው ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ አንድ ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ የቤተሰብነት ማረጋገጫ ደግሞ የላቸውም ማለት የቤተሰባዊ መሆናቸውን። ስለዚህ ካሊድዬ ይቅርታ አድርግልኝ ሙኒት ጥያቄዋ እኮ ይሄን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው ይሄ ነገር መነሳቱ ያስፈልገው ላለችው እኔ መልስላት አይሻልም? ጥሩ እኔ መልስላት። ይቅርታ ወንድም ካሊድ አንተ ያልከለው ለኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሄዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሄዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሄዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ላይ ሳስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ እንጂ ሙኒት አንቺ ላልሽው ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንድሞላላቸው ማለት ነው። ትላንት ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ ባለፈው ያስረዳቸዋል ነበር ምናምን ብሎ ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፁን ሁላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ ሞኒት እንድትሞት ድምፅ ሁኑላት አሉ። ስለዛ ቮይሷን ሪከርድ አደረኩ። እዛ ያሉት ልጆች ሪከርድ አድርጌ ለሀቢባ ምላኩላት አሰማው። ከዛ በዚህ ነው የተነሳው ለማለት ፈልጌ ነው። ድምፁን ሁላትና ወላሂ ብትሞት ጥሩ ነው ማጸና ወጥቶ ጥርሳ ገጦ አይኗት እንትን ብሎ ምናምን የሚል ድምፅ ልንከፍትልሽ እንችላለን። ለዚህ ነው ከዛ ድምፁን ሁላት ይገሏት ይሻላል። ድምፁን ተጠቅሜያውን ቪዲዮ ሰርች ያለው ሁላችሁም ሄዳችሁ ቪዲዮን ሼር ዲዩት ሪፖስት አድርጋችሁ ኮሚቴዎቹ ነገ መተው ከምሽቱ 2 ሰዓት በኢትዮጵያ ከፍጡር በኋላ መተው ምላሽ እንዲሰጡን ጥያቄ ጠይቀናል። ማንም ሰው እስር ቤት ሄዶ ጠይቋት አያውቅም። ወኪሏ ደግሞ 10,000 ሪያል አረብ ቪዚት ሊያደርጋት ሲመጣ የሰጣትን 10,000 ሪያል ለቤተሰቦቿ ሰደቃ እንዲያበሉላት ሰጥታው አቶ አህመዲን ሰኢድ አልሰጠላትም ለቤተሰቦቿ። ለእናትየው ምንድን ነው ያለው? ልጅሽን ነው የምትፈልጊው ወይንስ ብሩን ነው የምትፈልጊው? ይሄ ማስፈራሪያ ነው።